በህንድ ውስጥ ካሉ እጅግ በጣም አስከፊ በሆኑ ጎጆ መንደሮች ውስጥ ማደግ ምን ሊመስል እንደሚችል አስቡት። ከቆሻሻ ጎን መተኛት፣ ከወንበዴዎች መሸሽ፣ እናትን ማጣት እና በህይወቱ በሙሉ እንደ ከንቱ መቆጠር። ሰላም የሰባት የሲኒማ ቤተሰቦች፣ አሁን ደግሞ ያው ልጅ በድንገት በሀገር አቀፍ ቴሌቪዥን ጣቢያ ፊት ለፊት ተቀምጦ የ20 ሚሊዮን ሩፒ ለማሸነፍ አንድ ጥያቄ ብቻ ሲቀረው በህሊናችሁ አስቡት። ነገር ግን የሚገርመው ነገር እዚህ ጋር ነው። ፖሊሶች ብልህ መሆኑን አያምኑም። ተመልካቾች አጭበርብሯል ብለው ያስባሉ። ስለ ፍቅር፣ ስለ ስቃይ፣ ስለ መትረፍና ስለ እድል የተጻፈ ታሪክ ነበር። ስለዚህ ዘና ብላችሁ ተቀመጡ። የዚህን ፊልም ሙሉ የህይወት ጉዞ አብረን እንከታተል። ምክንያቱም ይህ ታሪክ የሚጀምረው ከገሃነም ነው። ፊልሙ የሚጀምረው በትርምስ ነው። ጀማል ማሊክ ከሙምባይ የድሃ መንደር የመጣ ቀጭንና ተሳቃቂ ወጣት በታዋቂው ማን ሚሊዮነር መሆን ይፈልጋል። ዋንት ቱ ቢ ሚሊዮነር በሚለው የፈተና መድረክ ላይ ተቀምጧል እና በሆነ ታምር እያንዳንዱን ጥያቄ በትክክል መመለሱን ቀጥሏል። ጥያቄ ከጥያቄ በኋላ ተመልካቾች ደንግጠዋል፣ አዘጋጆቹ ተጠራጥረዋል እና የዝግጅቱ አቅራቢ ፕሬም ኩማር ይጠለዋል። ምክንያቱም በአእምሯቸው ውስጥ ከድሃ ሰፈር የመጣ ልጅ ምንም ሊያውቅ አይችልም የሚል እምነት ስላላቸው ነው። ነገር ግን ጀማል የጨዋታው የመጨረሻ ደረጃ ላይ ደርሷል። ሀብታም ለመሆን አንድ ጥያቄ ብቻ ነው የቀረው እና በትክክል በቅጥበት ፖሊሶች በቁጥጥር ስር ያውሉታል። ወደ ጨለማ የምርመራ ክፍል ይጎትቱታል፣ ይደበድቡታል፣ በኤሌክትሪክ ያሰቃዩታል፣ እናም በማጭበርበር ይከሱታል። የፖሊስ መኮንን እንዴት አንድ የሰፈር ውሻ መልሶችን ሊያውቅ ቻለ ይላል። ይህች ነጠላ ጥያቄ የዚህ ፊልም ዋና ልብ ትሆናለች። ጀማል በእርጋታ መቼም የማይረሳ ነገር ይናገራል። ጀማል መልሶችን አውቃቸው ነበር ይላል። ፖሊሶቹ ይስቃሉ። ስለዚህ ጀማል ታሪኩን በመተረክ ይጀምራል። በጥያቄና መልስ ዝግጅቱ ላይ የቀረበው እያንዳንዱ መልስ በህይወቱ ውስጥ ካለ አንድ የሚያም ትዝታ ጋር የተያዘ ነው። ይህ ፊልም ትዝታዎችን ወደ ፍንጭ፣ ቁስልነትና ስቃይን ደግሞ ወደ እውቀት ይቀይራቸዋል። ወደ ጀማል የልጅነት ጊዜ መለስ ብለን እንቃኛለን። እርሱና ታላቅ ወንድሙ ሳሊም በሙምባይ የጎጆ መንደሮች ውስጥ ያድጋሉ። እዚያ ያለው ህይወት ግን እጅግ አሰቃቂ ነው። መንደሮቹ በቆሻሻ የተሞሉ ናቸው። ልጆች ለመኖር ሲሉ ይሰቃያሉ። ፖሊሶች ድሃውን ይበድላሉ። አደጋም በየቦታው አለ። ነገር ግን ይህ ሁሉ መከራ ቢኖርም ልጆቹ አሁንም ይስቃሉ፣ አሁንም ያልማሉ፣ አሁንም በህይወት ይቆያሉ። ፊልሙን ኃይለኛ የሚያደርገው ይህ ነው። በክፉ ድህነት ውስጥ እንኳ ሰብአዊነት አይጠፋም። አንድ ቀን ልጆቹ እየተጫወቱ ሳለም አንድ የቦሊድ ኮከብ በሄሊኮፕተር ይመጣል። ትንሹ ጀማል የኮከቡን ፊርማ አውቶግራፍ ለማግኘት በጣም ይፈልጋል። ነገር ግን በአስጠያፊ መጸዳጃ ቤት ውስጥ ተቆልፎበት ተይዟል። ከዚህም በፊልም ውስጥ ካሉት እጅግ በጣም እብድ የሆኑ ትዕይንቶች አንዱ ይመጣል። ጀማል ፊርማውን ለማግኘት ሲል ቃል በቃል ወደ ሰው አዳሪ ውስጥ ይዘላል። በቆሻሻ ተለውጦ ይወጣል። እናም በህዝቡ መካከል እየሮጠም በመሄድ ፊርማውን ይቀበላል። ይህ ጀግና ለአንድ ፊርማ ሲል ክብሩን ሙሉ በሙሉ መስዋዕትነት አደረገ። ቁርጠኝነት ማለት ይሄ ነው። ከዓመታት በኋላስ ያ ፊርማ በጨዋታው ላይ ለአንዱ ጥያቄ መልስ ይሆናል። ፊልሙ ሁልጊዜ ይህንን ያደርጋል። እያንዳንዱ የሚያሰቃይ ትዝታ በኋላ ላይ ጠቃሚ ይሆናል። እያንዳንዱ ተሞክሮ ትርጉም አለው። ነገር ግን አሳዛኝ ክስተት ይከሰታል። በአንድ አስከፊ የሃይማኖት ግጭት ወቅት ጀማልና ላሊም እናታቸው ስትገደል በአይናቸው ያሉ። ልጆቹ ለህይወታቸው ሲሉ ለመሸሽ ይገደዳሉ። ዓለም ይበልጥ ጨካኝ ትሆንባቸዋለች። ከዚህ ቅጽበት ጀምሮ ልጅነት በይፋ ያበቃል። በጎዳናዎች ላይ ህይወት። አሁን ወላጅ አባት የሆኑት ጀማልና ሳሊም የቻሉትን ያህል እየሮጡ እየኖሩ በህንድ ምድር ይንከራተታሉ። ምግብ ይሰርቃሉ፣ በተተው ቦታዎች ይተኛሉ፣ ያለ ትኬት በባቡር ይጓዛሉ። በዚህ ጉዟቸውም ላቲካ የምትባል አንዲት ትንሽ ልጅ ያገኛሉ። ጀማል ባያት ቅጽበት አንድ ነገር ይቀየራል። ይህ ዝም ብሎ የልጅነት ፍቅር አልነበረም። ይህ እድል ፈንታ ወደ ታሪኩ የገባበት ነበር። ላቲካ ከእነርሱ ጋር ትቀላቀላለች። እናም ሶስቱ ልጆች እንደ አንድ ትንሽ ቤተሰብ ይሆናሉ። ነገር ግን በጎዳና ላይ መኖር አዳኞችን ይስባል። ማማን የተባለ ወንበዴ ቤት የሌላቸውን ልጆች
ወደ ድርጅቱ ይስባቸዋል። መጀመሪያ ላይ ደግ ይመስላል፣ ይመግባቸዋል፣ መጠለያ ይሰጣቸዋል፣ የተሻለ እድል እንደሚኖራቸው ቃል ይገባል። ነገር ግን እውነታው አስፈሪ ነው። ልጆቹን ለማኝ እንዲሆኑ ያሰለጥናቸዋል። ከዚህ የከፋው ደግሞ ተሰጥኦ ያላቸውን ሕፃናት ዘፋኞች ያሳውራቸዋል። ምክንያቱም እውር ልጆች የበለጠ የሰዎችን ስሜት ስለሚነኩና ብዙ ገንዘብ ስለሚያስገኙ ነው። አዎ ይህ ፊልም በፍጥነት ወደ ጨለማ ታሪክ ውስጥ ይገባል። አንድ ምሽት ጀማል ማማንን ሌላ ልጅ ለማሳወር ማቀዱን ይረዳል። በመፍራት ጀማል ሳሊምንና ላቲካ ያመልጣሉ። ነገር ግን በዚህ ግርግር መሃል ላሊም ላቲካን ጥሏት ይሄዳል። ጀማል በከፍተኛ ድምፅ ይጮሃል። ጀማል ከኛ ጋር ነይ ይላታል። ነገር ግን ላቲካ በጊዜው ማምለጥ አትችልም። በቃ በዚያው ጀማል ያጣታል። ፊልሙ ይህንን ማድረግ ይቀጥላል። ጀማል ደስታን ባገኘ ቁጥር ሕይወት ወዲያውኑ ቀምታው ትወስድበታለች። የተለያዩት ወንድማማቾች ዓመታት ያልፋሉ። ጀማልና ላሊም ያድጋሉ። አሁን ወንድማማቾቹ ምን ያህል የተለያዩ እንደሆኑ በግልጽ ማየት እንችላለን። ጀማል ደግ፣ ተስፋ ያለውና ታማኝ ሆኖ ይቆያል። ሳሌም ግን ለመኖር በሚያደርገው ትግል ልቡ ይደነድናል። አመት ይለውጠዋል። ግብረ ገብነት ሞራሊቲ ድክመት ነው ብሎ ያምናል። ሳሌ መኖር ሰውን ምን ሊያደርገው እንደሚችል ያሳያል። ሁሉም ሰው ከድህነት በስነ ልቦና ሳይጎዳ ማምለጥ አይችልም። ወንድማማቾቹ በመጨረሻ ከላቲካ ጋር ይገናኛሉ። ጀማል አሁንም እንደሚወዳት ወዲያውኑ ይረዳል። ነገር ግን የሳሊም ቅናትና ጠበኝነት ችግሮችን መፍጠር ይጀምራል። አንድ ምሽት ግጭቱ በረታና ሳሊም አማንን ይገድለዋል። ይህ ቅጥነት የህይወታችን አቅጣጫ ለዘላለም ይለውጠዋል። ሳሊም ከወንበዴዎች፣ ከስልጣን፣ ገንዘብ እና ከወንጀሎች ጋር ይተሳሰራል። ይህ እንዳለም ጀማል አሁንም ከላቲካ ጋር ሰላማዊ ህይወት መኖር ያለማል። ነገር ግን ሳሊም ይህ እንዲሆን አይፈቅድም። በአንድ ልብ ሰባሪ ትዕይንት ላይ ሳሊም ላቲካን ለራሱ ለማስቀረት ሲል ጀማልን ከክፍሉ አስወጥቶ ይቆልፍበታል። ጀማል በዝናብ ውጭ ይቆማል። ልቡ ተሰብሯል። በዚህ ቦታ ላይ የጀማል ልብ ስብራት በትክክል ሊሰማቸው ይችላል። ከጥቂት ጊዜ በኋላ ጀማል ይሄዳል። እንደገና ብቻውን ይሆናል። ነገር ግን ላቲካን መቼም አይረሳትም። መቼም ላቲካን መፈለግ። አሁን ፊልሙ ወደ ሰላማዊ የፍለጋ ታሪክ ይቀየራል። ጀማል በአንድ የጥሪ ማዕከል ኮል ሴንተር ውስጥ የሚሰራ ወጣት ሆኗል። ያንን ሁሉ መከራ ቢያሳልፍም አሁን ተስፋ ሰንቋል። በእውነት የጀማል ታላቅ ኃይል ይሄ ነው። ብልህነት አይደለም፣ ገንዘብ አይደለም፣ ተስፋ ነው። ላቲካን ለመፈለግ ዓመታትን ያሳልፋል። ስልክ ይደውላል፣ ይጓዛል፣ ይጠይቃል፣ ትናንሽ ፍንጮችን ይከተላል። በመጨረሻም ያገኛታል። ነገር ግን መገናኘታቸው ልብ ሰባሪ ነው። ላቲካ አሁን ጃቬድ በሚባል ኃይለኛ ወንበር ቁጥጥር ስር ወድቃለች። እንደ እስረኛ ነው የምትኖረው በሚያምር አካባቢ። ውድ ልብሶች ግን በስሜት የታሰረች። ፊልሙ ያለ ነፃነት ሀብት ምን ማለት እንዳልሆነም ያስታውሰናል። ጀማል እሷን ለማዳን በከፍተኛ ሁኔታ ይሞክራል። ለአጭር ጊዜ ሊሳካለትም ቀርቦ ነበር። ሁለቱ አብሮ ያመልጣሉ፣ በባቡር ይጓዛሉ፣ ወደፊቱ ጊዜ ያልማሉ፣ እንደገና ይስቃሉ። ለጥቂት ደቂቃዎች ፊልሙ በስሜት እንድንተነፍስ ይፈቅድልናል። ነገር ግን እንደገና መከራ ይመለሳል። የጃቬድ ሰዎች ላቲካን ይዘዋት ይሄዳሉ። ጀማል ምንም ማድረግ አልቻለም፣ አደገም እና በእውነት ለተደጋጋሚ አቅመ ቢስነት ነው የጀማልን እንዲህ ያለ አሳዛኝ ገጽታ ባህሪ የሚያደርገው። በእውነት የሚወዳትን ብቸኛ ነገር ደጋግሞ ያጣታል። ማን ሚሊዮኔር መሆን ይፈልጋል? አሁን ጀማል ለምን በፈተና ዝግጅቱ ላይ እንደተሳተፈ በመጨረሻ እንረዳለን። ለገንዘብ አይደለም፣ ለዝናም አይደለም፣ ለስኬትም አይደለም። የተሳተፈው ላቲካ ይህንን ዝግጅት እንደምትከታተል ስለሚያውቅ ነው። ይህ ወንድማችን ለፍቅረኛው መልእክት ለማስተላለፍ ሲል ብቻ በአገር አቀፍ የጨዋታ ውድድር ላይ ተሳተፈም። ይህ ወይ እጅግ በጣም የፍቅር ጥግ ነው ወይም ደግሞ ፍጹም ውህደት ነው እና በእውነት ምናልባት ሁለቱም ሊሆኑ ይችላል። በዝግጅቱ ላይ የቀረቡት እያንዳንዱ ጥያቄዎች ከጀማል የህይወት ተሞክሮ ጋር የተያዙ ናቸው። የፖሊት ኮከብ ፊርማ፣ በልጅነቱ የሰማው የታሪክ እውነታ፣ በህይወት ለመቆየት ሲታገል የተማረው ሐረግ፣ ከስቃይ ጋር የተያዘ ትውስታም። ፊልሙ ትምህርት ከትምህርት ቤት ብቻ እንደማይገኝ በአስደናቂ ሁኔታ ያሳያል። ህይወት ራሷ ሰዎችን ታስተምራለች። ይህ እንዲህ እንዳለ የዝግጅቱ አቅራቢ ፕሪየም ኩማር ይበልጥ ጠበኛ እየሆነ ይመጣል። ምክንያቱም የጀማል ስኬት ያሳፍረዋል። ፕሪየም ኩማር በሽንት ቤት እረፍት ወቅት ለጀማል የተሳሳተ መልስ በመስጠት
በሚስጥር ሊያሰናክለው ይሞክራል። ጀማል አንድ አስፈላጊ ነገር የተረዳው እዚህ ጋር ነው። ሀብታሞችና ባለስልጣናት ከታች የመጣ ሰው ወደ ላይ ሲወጣ ማየት ይጠላሉ። ነገር ግን ጀማል ለማቆም ፈቃደኛ አልሆነም። በግፊት ውስጥም ቢሆን በጥርጣሬ ውስጥም ቢሆን ሁሌም ሰው በሚጠራጠረው ጊዜ እንኳ ሙሉ ሀገሪቱን በእሱ ታሪክ ትማረካለች። ያ የድሃ ሰፈር ልጅ የህይወቱን አቅጣጫ ለመቀየር አንድ ጥያቄ ብቻ ነው የቀረው፣ የሳሊን መበሸት። ጀማል በቴሌቪዥን በሚታይበት ጊዜ ሳሊን ከሩቅ ሆኖ ይከታተለዋል እና ለመጀመሪያ ጊዜ የጥፋተኝነት ስሜት ይበለዋል። የራሱንም ሆነ የጀማልን ደስታ እንዳጠፋ ይረዳል። ሳሊን እድሜውን ሙሉ ስልጣንን ሲያሳድድ ኖረ። በመጨረሻ ግን የፈለገውን ይቅርታን ብቻ ነበር። በአንድ ኃይለኛ ስሜታዊ ቅጥበት ሳሊን ላቲካ ከጃቤድ እንድታመልጥ ይረዳታል። ከዚህም የመጨረሻውን መስዋዕትነት ይከፍላል። እሱ ወደ ኋላ ይቀራል። ታጣቂ ወንበዴዎች ህንፃውን ይሰብሩታል። ሳሊን የውሃ መታጠቢያ ገንዳውን በገንዘብ ይሞላዋል። ውስጡ ይቀመጣል እናም ለሞት ይዘጋጃል። ያ ምስል መቼም አይረሳም። ገንዘብ ሲያሳድድ የኖረ ሰው በገንዘብ ተከቦ ሲሞት ወንበዴዎች ሳሊምን ይገድሉታል። ነገር ግን ከመሞቱ በፊት ይስቃል። ምክንያቱም ከብዙ ዓመታት በኋላ ለመጀመሪያ ጊዜ በመጨረሻ አንድ ጥሩ ነገር አድርጓል። እናም ይህ ትዕይንት የሰዎችን ስሜት ይሰብራል። ሳሊም ሙሉ በሙሉ ክፉ አልነበረም። በቃ ለመኖር በሚያደርገው ትግል የተሰበረ ሰው ነበር። የመጨረሻው ጥያቄ። አሁን ታላቁ የመጨረሻ ደረጃ ላይ ደርሰናል። ጀማል በመጨረሻው ጥያቄ ፊት ተቀምጧል። በእሱና በ20 ሚሊዮን ሩፒ መካከል አንድ መልስ ብቻ ነው የቀረው። ነገር ግን እዚህ ጋር አንድ አስገራሚ ነገር አለ። መልሱን አያውቀውም። በፊልሙ ታሪክ ውስጥ ለመጀመሪያ ጊዜ ህይወት ለዚህ ጥያቄ አላዘጋጀችውም። ይህ ትልቅ ምክንያት ነው። አንዳንድ ጊዜ እድል ሩቅ ያደርሳል፣ ግን በመጨረሻ አሁንም በድፍረት መራመድ አለበት። ጀማል የመጨረሻውን የእድል አማራጭ ይጠቀማል። ወደ ላቲክ ይደውላል። እሷ ግን ስልኩን በጊዜ ለመመለስ የደረሰችው ለጥቂት ነው እና እሷ ራሷ እንኳን መስሏት አታውቅም። ነገር ግን ድምጿን መስማቱ ለጀማል ሰላምን ይሰጠዋል። ምክንያቱም አሁን እሷ በህይወት እንዳለች ያውቃል። እሱ በእውነት የፈለገው ይህንን ብቻ ነበር። ገንዘቡ ትርጉም ማጣቱ ከቆየ ቆይቷል። ጀማል በመጨረሻ ይገምታል። ክፍሉ ዝም ይላል። ተመልካቹ ትንፋሹ ይወጣል። ከዚያም ትክክል፣ ጀማል ሁሉንም ያሸንፋል። ያ የድሃ ሰፈር ልጅ ሚሊዮነር ይሆናል። ነገር ግን እውነተኛው ድል ገንዘቡ አይደለም። እድሜ ልኩን ካሳለፈው ስቃይ በኋላ በመጨረሻ እድል ፈንታው ሽልማት መሰጠቱ ነው። ፍቅር፣ እድል ፈንታና ተስፋም። ፊልሙ የሚያበቃው ጀማልና ላቲካ በመጨረሻ በባቡር ጣቢያ ውስጥ ሲገናኙ ነው። ከዓመታት ስቃይ፣ መለያየት፣ አመፅ እና ፈተና በኋላ በመጨረሻ ይተቃቀፋሉ። እናም ይህ ቅጥበት የሚገባው ነበር። ይህ ዝም ብሎ የፍቅር ታሪክ አልነበረም። በማይቻሉ ሁኔታዎች ውስጥ ተስፋ እንዴት ሊተርፍ እንደሚችል የሚያሳይ ታሪክ ነበር። ስለተናቀው ሚሊዮነር ታዋቂ ሊሆን የቻለው ፍቅርን፣ ፈተናን፣ አሳዛኝ ክስተትና እድልን በአንድ የማይረሳ ጉዞ ውስጥ ስላቀላቀለ ነው። ፊልሙ ብልህነት በሀብት እንደማይለካ ያስታውሰናል። የህይወት ተሞክሮች እውቀትን እንደሚፈሩ እና አንዳንድ ጊዜ ከታች ያሉ ሰዎች ዓለምን ከማንም በላይ በተሻለ ሁኔታ እንደሚረዱት። ጀማል ሚሊዮነር የሆነው ስለታደለ አይደለም። ሚሊዮነር ሊሆን የቻለው በህይወት ውስጥ ያጋጠመው እያንዳንዱ የሚያም ቅጥበት በዚህ ወንበር ላይ እንዲቀመጥ ስላዘጋጀው ነው። ይህንን ታሪክ የማይረሳ የሚያደርገው ይህ ነው። አሁን ኮሜንት መስጫው ላይ ንገሩኝ፣ ለእናንተ በፊልሙ ውስጥ እጅግ በጣም ስሜታዊ ቅጥበት የትኛው ነበር? የሳሊም መስዋዕትነት፣ የጀማል የመጨረሻ መልስ ወይስ ከላቲካ ጋር መገናኘቱ? ይህን ማጠቃለያ ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እና የደወል ምልክቱን መጫን እንዳትረሱ። አንዳንድ ጊዜ እድል ፈንታ በስቃይ ውስጥ ይደበቃል። በድጋሚ እስከምንገናኝ ደህና ይሁኑ።